ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሩ ወሰዱሱ ለታኅሳስ በዛቲ ዕለት አይረፈ ጌዴዎን አሐዱ መናፍስት እስራኤል ወዝንቱ እምነገደ ምናሴ ወስመ አቡሁ ዮአስ ወአስተርአዮ መልአከ እግዚአብሔር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 በዚች ቀን ከእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ለእስራኤል ምስፍና ሾመው። የጣዖታቱንም መሰዊያ እንዲያፈርስ ዛፎቹንም እንዲቆርጥ አዘዘው። መሰዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክም ተመለከተው። እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊትህ ጋር ሂድ፣ እነሆ ላክሁህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምርን እዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጄ እንድታድናቸው ያን ጊዜ አውቃለሁ አለ። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያ ጸምር አንድ መንቀል ሙሉ ውሃ ወጣ። ጌዴዎን እግዚአብሔርን በቁጣህ አትቆጣኝ፣ ዳግመኛም አንድ ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እግዚአብሔርም በዚያች ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረደ። ጌዴዎንንም የእግዚአብሔር መንፈስ ረድኤት አጸናው። ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ነገደ ምናሴም ሁሉ መልእክተኞችን ላከ። እርሱም ከኋላው ሆኖ ወደ ነፋ። ወደ ነገደ አሴር ወደ ነገደ ዛብሎንም የነገደ ንፍታሌምንም መልእክተኞችን ላከ። ወጥተውም ተቀበሏቸው። ጌዴዎንም ከእርሱ ጋር ያሉ ወገኖችም ሁሉ ሄዱ። አሮኤድ በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በአንበሬም ቆላ መሰዊያ ቀኝ ሰፈሩ። እግዚአብሔርም ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ካንተ ጋር ያሉ ሕዝብ ብዙ ናቸው አለው። እግዚአብሔር ጌዴዎንን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለአድ ተመለሱ። ከሕዝቡም ሁሉ 1000 ተመልሰው 1000 ሰዎች ቀሩ። እግዚአብሔር ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ አውርደህ በዚያ ፈትናቸው፣ እኔ ይሂዱ የምልህ ሰዎች እነሳቸው ካንተ ጋር ይሂዱ አለው። ሕዝቡንም ወደ ውሃ አወረዳቸው። እግዚአብሔር ጌዴዎንን ውሻ በምላሱ ጠለፍ ጠለፍ አድርጎ እንዲጠጣ ከውሃው ጠለፍ ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃን ይጠጣ ዘንድ በጉልበቱ የተንበረከከውንም ሁሉ ለብቻው አቁመው አለው። በምላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃን በጠጡ በእነዚህ 300 ሰዎች አድናችኋለሁ፣ የምድያምን ሰዎች በእጅ እጥላቸዋለሁ፣ ሕዝቡም ሁሉ ወደ ቤታቸው ይመለሱ አለው። በዚያችም ሌሊት እሊያ 300 ሰዎች መለከትን ነፉ። ይህ የእግዚአብሔር ኃይልና የጌዴዎን ጦር ነው ብለው ጮኹ። የምድያምም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸውም ሁሉ እርስ በርስ መተላለቅ ሆነ። መኳንንቶቻቸውን ሄሬብንና ዜብን፣ ነገሥቶቻቸውም ዛብሄልንና ስልማናንም ገደሏቸው። ከምድያምም ሰራዊት ፈረሰኞችና ጦረኞችን 102,000 ገደሉ። ከዚህም በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዴዎንም ዘመን ምድር 40 ዘመን አረፈች። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለከ ጌዴዎን ኃያል መስፍነ እስራኤል ዘተከስተ ለከ እምኀበ ልዑል
ትምህርተ ልደቱ ማርያም ድንግል ውስተ ስፋ ይብስት ጸምርን ዘይወርድ ጠል። በዚችም ቀን ከሀገር አክሚምና ከጋውር የቅዱሳት ሰማዕታት የአባ ሀርወግ፣ የሐናንያ፣ የኩዚ፣ የሰንሰራዲን፣ የአውንያስ፣ የሙሴ እህት ማርያምን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም ለክሙ ዘማየ አእምሮ አፍላገ ሐናንያ ወኩዚ ወሃርዋግ ብፁዓን ሄራን መምህራነ ሕግ አውፁ ማህበራን ወባርኩን በደርግ እስመ በረከተ ለደቂቅ ይውህብ አይሩግ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 17 በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። ዛቅረብኩ ማሕሌተ አዘኪሬ አይላፈ ምለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምላ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሃ ለእግዝእትነ ቅድስት ድንግል እመ ምህረት ጸሎታ ወበረከታ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም ከሁላችን ከህዝበ ክርስቲያን ጋር ይኑርና የምህረት እናት ቅድስት ኪዳነ ምህረት ያደረገችው ተአምሪ ነው። ይህችም የእመቤታችን የቃል ኪዳን መጽሐፍ መንፈስ ቅዱስ እንደገለጸላት በትጋት የጻፉት መጾረ ንጉሥ የሚባል ሰው ነበር። የድካሙም ዋጋ እንደ ደቅሲዮስ ኤጲስቆጶስ የክብር ልብስ ተሸልሟል። እመቤታችንም ከጸብ ክርክር፣ ከዲያብሎስ ፈተና እየጠበቀችው ነበር። የወንጌል አበጋዞች የኢያቄምና የሐና ልጅ የእመቤታችን የቃል ኪዳን መጽሐፍ በፈቃዷና በልጇ ፈቃድ የተጻፈውን አይሁዳውያን ሰዎች ካጠፏቸው በኋላ በንጉሥ ሕዝቅያስ ዘመነ መንግስት ነው። እኛ ክርስቲያኖችም በአንድ አዳም ስህተት ተሰቅሎ ሞተ። ከ99 ገደ መላእክት ጋር እንድንቆጥ ያደረገን እግዚአብሔር ወልድ ስለ ቃል ኪዳኗ ከደጋጎቹ ጋር የምህረት ማዕድ ባለቤት በደብረ ጽዮን ይሰብስበን። ኃጡ ከጻድቁ መካከል በመላእክት እጅ በሚለይበት ጊዜ አይለየን። እጅግ በምታስፈራ በፍርድ ቀንም ከእኔ ወግዱ የሚል ቃልን አያሰማን። በሶስትነቱ ሩባሄ በአንድነታቸው ምንታሄ ለሌላቸው ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። የእናታችን የቅድስት ኪዳነ ምህረት አማላጅነት አይለየን ለዘላለሙ አሜን። ሴቶችም እስከ ሞት ድረስ ተደበደቡ። ለምን ተደበደቡ? ስለ ተዋህዶ ሃይማኖትና ለእግዚአብሔር ስላላቸው ፍቅር የተነሳ። ምን ይሉናል? ባልንጀራዬ ሊቀየመኝ ነው በሚል አስተሳሰብ ውስጥ ገብተን ሰዎች ለሰጡን አደራ ተግተን በንቃት እንጠብቃለን። በእውነት የዛሬ ትውልድ እግዚአብሔር ምን ይለኛል፣ ቤተክርስቲያን ምን ትለኛለች፣ ሕሊናዬ ምን ይለኛል ሳይሆን ባልንጀራዬ ምን ይለኛል በማለት የሰውን ወዳጅ ላለማጣት እውነት ያጡ ብዙ ሰዎች አሉ። ካልተሰቀላችሁ ደማችሁ ካላፈሰሳችሁ አላላቸውም ኢየሱስ ክርስቶስ። ሂዱና አስተምሩ ነው ያላቸው። ይህን ወንጌል በትክክል የተማሩት ግን በተዋህዶም ጸንተው አልፈው ደማቸውን አፍስሰው ትርፍ ወጪ አውጥተው አላወጡም። የምንማርበት የትምህርታችን ርዕስ የሚሆነው ሴቶችም እስከ ሞት ድረስ ተደበደቡ በሚል ኃይለ ቃል ይሆናል። ይህን ኃይለ ቃል እስቲ ሁላችሁም በሉ። ሴቶችም እስከ ሞት ድረስ ተደበደቡ። እንግዲህ ይህን ኃይለ ቃል የተናገረው ብርሃነ ዓለም ሐዋርያ ቅዱስ ጳውሎስ ነው። በቤተ ክርስቲያናችን አስተምሮ አባቶቻችን ሐዋርያት ከጌታችን ከኢየሱስ ክርስቶስ እንደተማሩት ወይንም በማቴዎስ ወንጌል በምዕራፍ 10 ላይ ከተሰጣቸው አደራ ተነስተው ዓለምን ዞረው ይህን ዛሬ እኔና እናንተ አብበን የምንታይባትን የተዋህዶን ሃይማኖትን ለማቆየት ደማቸውን አፍስሰው አጥንታቸውን ከስክሰው እጅግ ብዙ ዋጋ ከፍለው በዚህ ሃይማኖት ውስጥ አልፈዋል። በእነዚህም ሃይማኖትና ትምህርት ላይ የተመሰረቱና የጸኑት እናቶቻችንም ከሐዋርያት ጎን ሆነው ዛሬ እኔና እናንተ ላለንባት ለተዋህዶ ሃይማኖት እጅግ ብዙ ዋጋ ከፍለዋል። ይህንን ለማንሳት ሐዋርያ ቅዱስ ጳውሎስ ሴቶችም ስለዚህች ቅድስት ሃይማኖት በልዩ ልዩ መከራና በመደብደብ በግድያም እንዳለፉ በሰማዕትነትም እንዳለፉ ማስታወስ እንዳለብን ነው የሚናገረው። እንግዲህ ሴቶችም እስከ ሞት ድረስ ተደበደቡ። ለምንድን ነው የተደበደቡት የሚሉት ሶስት ምክንያቶች ብቻ ተመልክተን ትምህርታችንን እንጠቀልላለን።
ሴቶችም እስከ ሞት ድረስ ተደበደቡ። ለምን ተደበደቡ? ስለ ተዋህዶ ሃይማኖትና ለእግዚአብሔር ስላላቸው ፍቅር የተነሳ። ሐዋርያው ቅዱስ ይሁዳ እንዲህ ይላል በአንደኛ መልእክቱ በምዕራፍ 20 ላይ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። ይህ ማለት እግዚአብሔርን እንዴት መውደድ እንዳለብን፣ እግዚአብሔር ፍቅር ነው፣ እግዚአብሔር አምላኬ ነው ስንል ለእርሱ ያለንን ፍቅር የምንገልጽበት መንገድ ነው። ስለዚህ አባቶቻችንም ሐዋርያት ለእግዚአብሔር ካላቸው ፍቅር የተነሳ በዚህ ዓለም ያለው ነገር ሁሉ ሳይገድባቸው ዓለምን ትተው ቤታቸውን ትተው ሁሉን ትተው ክርስቶስን ተከትሎ ስለዚህ ተዋህዶ ሃይማኖት ልዩ ልዩ የሆነ መከራን ተቀብሎ አልፈዋል። ለዚህም ነው ኩሎ ሀደግነ ተለውናከ ሁሉን ትተን አንተን ተከተልን አሉ። ስለዚህ ተዋህዶ ሃይማኖታችን ኢየሱስ ክርስቶስ ሐዋርያትን ካስተማራቸው በኋላ ስለ ወንጌል በደንብ አድርጎ ካወቁ በኋላ በምርቃታቸው ወይም ወደ ዓለም በሚሄዱበት የስንብት ንግግር ላይ ወደ ዓለም ሂዱ፣ ወደ ጠፉት በጎች ዘንድ ሂዱ፣ እነሆ እኔ ወደ ዓለም እልካችኋለሁ፣ እንደ ተኩላ እንደ በግ በተኩላዎች መካከል እልካችኋለሁ፣ እንደ ርግብ የዋሆች እንደ እባብ ደግሞ ልባሞች ሁኑ። ስለዚህ በዚህ ሐዋርያ አገልግሎት ስትሄዱ ደግሞ በሚመጣባቸው ልዩ ልዩ መከራ ሁሉ ጸንተው ማለፍ እንዳለባቸው አስቀድሞ ኢየሱስ ክርስቶስ ነግሯቸዋል። ይህን መሰረት ያደርጉ ሐዋርያት አባቶቻችን አንዳንዶቹ አካላታቸውን እስኪቆረጥም ድረስ አስተምሯሉ፣ አንዳንዶቹ እስኪታሰሩም ድረስ አስተምሯሉ። የእግዚአብሔር ፍቅር ከነሱ ጋር ስለሆነ ዛሬ ያለነው የተዋህዶ ልጆች ግን አብዛኞቻችን እግዚአብሔርን የምንፈልገው በምቾት ውስጥ ሆነን ነው። ትራንስፖርት ሲመቻችልን ነው። ስጋ አናኖራችንን ሁሉ የተሟላ ሲሆንልን ብቻ ነው እግዚአብሔርን የምንፈልገው። የእግዚአብሔር ፍቅር ግን ከሁሉ ይበልጣል። አባቶቻችን በእስር ቤት ሆነው እንኳን በሰንሰለት ታስረው እንኳን ስለ እግዚአብሔር ይሰብኩ ነበር። በእሳት ውስጥ ተጥለውም የሰበኩ አሉ። ሰለስቱ ሕፃናትን በአንበሳ ጉድጓድ ውስጥ ተጥለውም ከእግዚአብሔር ፍቅር ያልተለዩ አሉ። ስለዚህ ይህንን የአባቶቻቸውን ትምህርት ልባቸውን ከፍተው የሰሙ እናቶቻችንም ሐዋርያት ለሐዋርያ አገልግሎት ሂዶ ሲመለሱ እግራቸውን በማጠብ የሚበሉትን በማዘጋጀት በዚህ በሐዋርያ አገልግሎት ትልቅ አስተዋጽኦ አድርጎ አልፏል። ቅዱሳት እናቶቻችን ከእነዚህም ለምሳሌ እነ ሰማዕቷ ቅድስት አርሴማን ብናነሳ በዚህ ምድር ላይ ያላቸውን ደም ግባታቸውን እያዩ ብዙዎች በእውነት በዓለም ላይ የጠፉ ሰዎች አሉ። እርሷ ግን ስለ ሃይማኖቷ ስለ ጌታዋ ፍቅር በልቧ ተስሎ ስለነበረ ዓለም ያመጣባትን መሰናክል ሁሉ ድል አድርጋ በነገስታቱ ፊት ስለ ክርስቶስን ሰብካ ራሷን ለክርስቶስ ሙሽራ አድርጋ በእምነትና በታማኝነት ያለፈች ዛሬም እኛ በስሟ ጸልየን የምንድንባት በስሟ ጸልየን ከአምላካችን እንድንታረቅ ከሞት ወደ ሕይወት እንድንተላለፍ ድልድይ የሆነች ናት። እጅግ ብዙ ቅዱሳት እናቶች አሉ። ይህንንም የሚያደርጉት ስለ ሃይማኖት ብለው ስለ እግዚአብሔር መንግስት ብለው ስለ እግዚአብሔር ፍቅር ብለው በሚመጣባቸው ልዩ ልዩ ፈተና ሁሉ ጸንቶ ለሚያልፉት ሁሉ ገና አስቀድሞ እግዚአብሔር በነቢያቱ ላይ ትንቢት ተናግሯል። በታላቁ ነቢይ በነቢዩ ኢሳይያስ ምዕራፍ 56 ከቁጥር 5 ላይ ስትመለከቱ እንዲህ ይላል፣ ስለ ስሜ ብለው ሁሉን ትቶ የተከተሉኝ፣ ስለ ስሜ ብለው የሰበኩ ያስተማሩ፣ በሃይማኖት ጸንተው የኖሩትን ሁሉ ሚስቶቻቸውን፣ ልጆቻቸውን፣ ሀብት ንብረታቸውን፣ የቤተ መንግስት ንግስናቸውን ሁሉን ትተው እኔን ለተከተሉ እውነት እውነት እላችኋለሁ በቤቴና በቅጥሬ ውስጥ ለዘላለም የማይጠፋ ስም እሰጣችኋለሁ። ምን እሰጣችኋለሁ? ምን እሰጣችኋለሁ? ስም እሰጣችኋለሁ። ከወንዶችና ከሴት ልጆችም በላይ ለዘላለም የሚኖርበትን ስም በቤቴና በቅጥሬ ውስጥ እሰጣችኋለሁ። ቤቴና ቅጥሬ የተባለው ዛሬ ያለነው የማን ቤት ውስጥ ነው? ንገሩኝ። ማንን ነው የምናመልከው? በዛሬው ዕለት ቀናቶች ሁሉ ተለይተው እግዚአብሔር እንድናመልክ ምክንያት ሆነችን ማን ናት? ፍቅርተ ክርስቶስ ናት። ዛሬ እርሷን ብለን ስንመጣ ያለ ምክንያት አይደለም። አስቀድማ እግዚአብሔር ያዘዛትን ስላደረገች በሃይማኖቷ ጸንታ ስለተገኘች እግዚአብሔር የገባውን ቃል ኪዳን ፈጽሞላታል። አልፈጸመላትም? ደስ አይልም? እስቲ እግዚአብሔርን አመስግኑት። በእውነት እኛም አድርጉ የተባልነውን አድርገን የተሰጠንን አደራችን ሁሉ ተወጥተን እግዚአብሔር በነቢያቱ በሐዋርያቱ ላይ የገባውን ቃል ኪዳን እንዲፈጽምልን የእርሱ መልካም ፈቃድ ይሆንልን። ይህም ሐዋርያ ቅዱስ ጳውሎስ የተሰጠህን አደራ ጠብቅ ይላል። ምን ጠብቅ? አደራ ጠብቅ። አደራ በሶስት ይከፈላል። ሰዎች ለሰዎች የምንሰጠው አደራ አለ። ሰዎች ለሰዎች ለጎረቤቶቻችን፣ ለባልንጀሮቻችን፣ ለስራ ባልደረቦቻችን ሊሆን ይችላል የምንሰጠው አደራ አለ።
ይህ አደራ ግን በአይነ ሥጋ ስለምናያቸው ሌት ተቀን መጥቶ ስለሚጠይቁን እነሱ ምን ይሉናል ባልንጀራዬ ሊቀየመኝ ነው በሚል አስተሳሰብ ውስጥ ገብተን ሰዎች ለሰጡን አደራ ተግተን በንቃት እንጠብቃለን። በእውነት የዛሬ ትውልድ እግዚአብሔር ምን ይለኛል፣ ቤተክርስቲያን ምን ትለኛለች፣ ሕሊናዬ ምን ይለኛል ሳይሆን ባልንጀራዬ ምን ይለኛል በማለት የሰውን ወዳጅ ላለማጣት እውነት ያጡ ብዙ ሰዎች አሉ። እኛ ግን ለእውነት እንድንቆም ማን ይርዳን? ስለ እግዚአብሔር ጸንተን እንድኖር ማን ይርዳን? እግዚአብሔር ይርዳን። ስለዚህ ሰዎች ላስቀመጡብን አደራ ያለ እንቅልፍ አድረን ያለ ትጋት ያለ ድካም በትጋት ሆነን ያንን አደራ እንጠብቃለን። ሁለተኛው አደራ ሰዎች ለእግዚአብሔር የሚሰጡት አደራ ነው። ሰዎች ለማን የሚሰጡት? ለእግዚአብሔር የምንሰጠው አደራ የለም አለ። ሌት ተቀን ተነስተን በጸሎታችን አቤቱ መንገዴን የተቃና አድርግልኝ፣ ጻድቅ ልቦናን አንተ ፈጽምልኝ እያልን ለእግዚአብሔር የምናሳስበውን ሁሉ አደራ ነው አይደለም? ታዲያ እግዚአብሔር የኛን አደራ ይጠብቅ ዘንድ ታማኝ ነው አይደለም? ለእግዚአብሔር አደራ ሰጣችሁት ስትጠይቁት ያጣችሁት ነገር አለ? የለም። እግዚአብሔር የምንለምነውን ብቻ አይደለም፣ ገና ሳንለምነው ገና ወደ እሱ ሳንጮህ ምን እንደጎደለብን ምን እንደሚያስፈልገን እግዚአብሔር ከሰማይ ሆኖ ያውቃል። በማቴዎስ ወንጌል ምዕራፍ 4 ላይ ልብ በሉ። እግዚአብሔር ላሳሰብነው ነገር ለጠየቅነው ነገር ሁሉ እርሱ ታማኝ ነው። ከኛ ግን ንጽህና ያስፈልጋል። ከኛ ቅድስና ያስፈልጋል። ከኛ ቀድመን በእርሱ መታመን ያስፈልጋል። ሶስተኛው አደራ ግን ከባድ የሆነው አደራ ግን ብዙዎቻችን መወጣት ያልቻልነው አደራ ግን እግዚአብሔር ለሰዎች የሰጠውን አደራ ነው። ማን የሰጠውን አደራ? ለማን የሰጠውን? ለሰዎች የሰጠውን አደራ። እግዚአብሔር ለእያንዳንዳችን የሰጠው አደራ አለ። ይህን አደራችን ጠብቀናል ወይ? እኛ ሌት ተቀን እንጨቀጭቀዋለን። የጸለይኩት ጸሎት ያልሰማኝም፣ የልቦኔን መሻት አልፈጸምክብኝም። ጊዜውን ከመጠበቃችን ወይም ጸንተን መጠበቅ ካለመቻላችን የተነሳ የምናጉረመርም ብዙዎች አለን። እግዚአብሔር የሰጠንን አደራ ሌትና ተቀን እኛን ቢቆጣጠር ኖሮ ተወጥተናል ወይ? የሰጠንን አደራ በአግባቡ ጠብቀናል ወይ? ልክ እንዲህ አይነቱ ታማኞቹ እግዚአብሔር የሰጣቸውን አደራ በጥንቃቄ የጠበቁት እንደነ ክርስቶስ እንደ ፍቅርተ ክርስቶስ ያሉት ግን እግዚአብሔር ታማኝነታቸውን አይቶ ቃል ኪዳኑን ፈጽሞላቸው በቤቱና በቅጥሩ ውስጥ ለዘላለም የማይጠፋ ስም ሰጥቷቸዋል። ዛሬ የምናከብረውን በዓል ነገ በሚመጣው ትውልድ ይቀጥላል። ትላንትናም የነበረ ነው። ይህ ዓለም እስካለ ድረስ የእግዚአብሔር ስም በሚጠራበት ሁሉ ቅዱሳን ስማቸው ሲጠራ ይኖራል። ለምን? የደከሙት እግዚአብሔር ስለሰጣቸው ስለ ተዋህዶ ሃይማኖት ሲሉ ደማቸውን በማፍሰስ ለዚህ ነው ታላቁ አባታችን ቅዱስ ኤፍሬም በድርሰቱ ሰማዕታት አማን መነኑ ጣዕማ ለዛ ዓለም፣ ይህ ከንቱ በሆነ ዓለም ውስጥ የሚኖሩ ሰማዕታት በእውነት ለማታልፈው ለእግዚአብሔር መንግስት ሲሉ ደማቸውን አፈሰሱ ይላል። ምናቸውን አፈሰሱ? ደማቸውን አፈሰሱ። ስለ ተዋህዶ ሃይማኖት፣ ስለ እግዚአብሔር ርስት፣ እኛ አባታችን እግዚአብሔር ሰማይ እንደሆነ ሁሉ ርስታችን የሰማይ ቤት እንደሆነች ሁሉ ያን ርስት ለመውረስ ግን የማን ልጅ መሆን ይጠበቅብናል? የእግዚአብሔር ልጅ መሆን ይጠበቅብናል። ዝም ብሎ በመወለድ ብቻ ምን ወርሰው አይደለም፣ ዋጋ መክፈል ይጠበቅብናል። ደማችንን ማፍሰስ ይጠበቅብናል ስለማታልፈው የእግዚአብሔር መንግስት። የዛሬ ትውልድ ግን ስለ ገንዘብ አይደል ደሙን የሚፈሰው። ብዙዎች ሲገዳደሉ፣ ብዙዎች ከንቱ የሆኑን አስከፊ የሆነ ኃጢአት ውስጥ የሚገቡት ስለምታልፈው ስለ ምድራዊ ቤታቸው ብለው፣ ስለ ምድራዊ ነገ ትተውት ስለሚሄዱ ሀብት ብለው ብዙዎቹ በእውነት በእግዚአብሔር ዘንድ አጸያፊ የሆነ ስራ ይሰራሉ። ማንን ማስተዋል ይስጣቸው? እግዚአብሔር አምላካችን አስተውሎ የሚሄዱበትን መንገዱን እርሱ ያሳያቸው። ስለዚህ ለእግዚአብሔር መንግስት ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግስተ ሰማያት፣ ስለ እግዚአብሔር መንግስት ብሎ መሪር የሆነውን ሞትን ታገሱ ይላል። መሪር የሆነውን ሞት ታገሱ እስከ ስቅላት ድረስ። ክርስቶስ በዚህ ምድር ላይ በስጋ በነበረበት ሰዓት ስለ ተዋህዶ ሃይማኖት እንዴት መኖር እንዳለባቸው፣ እንዴት መጓዝ እንዳለባቸው አስተምሯቸዋል። ይህንን ስርዓት ተከትለው እርሱ ያደረገውን በጽናት አድርገው እጥፍ አስተምረው ደማቸውን አፍስሰው እሱ ቀጥ ብሎ በመስቀል ሲሰቀል እነሱ ቁልቁል ተሰቅለው ነው ዛሬ እኔና እናንተ በነጻነት እግዚአብሔርን የምናመልክበት መቅደስ የሰሩልን። ስማቸው የተመሰገነ ይሁን። በእውነት ይህን ውለታ ለዋሉና አባቶቻችን እግዚአብሔርን አመስግኑልን። ስለዚህ ወደ ዛሬ ስንመጣ እናታችን ቅድስት ፍቅርተ ክርስቶስ ሴቶችም እስከ ሞት ድረስ ተደበደቡ፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር መንግስት ተደበደቡ ከተባሉ እናቶች አንዷ ናት። ግርም የሚላችሁ ነገር ግን ወደ ጥንት ዘመን ሳይሆን በቅርቡ ዛሬ በመካከላችን የእድሜ ባለጸጋና አባቶች እናቶች ካሉ በነበሩበት ዘመን ላይ በ19ኛው መቶ ክፍለ ዘመን ላይ የተነሳች በእነ አፄ ሱስንዮስ ዘመን የነበረች በሃይማኖቷ የጸናች በጸሎት የተጋች
አባቶች ሲቀባበሉ ያመጧትን የተዋሕዶን ሃይማኖት ለማፍረስ በመጡት በካቶሊካውያን መካከል ቆማ ከአባቶቿ እንደተማረች ከእናቶቿ እንደተማረች ስለ ክርስትና የሰበከች ታማኝ የእግዚአብሔር ምርጥ ዕቃ ናት። እውነቴን ነው። እቺን እናት በነበረችበት ዘመን እንደኔና እናንተ በነጻነት ቁጭ ብለን ማምለክ ማይቻልበት ሁኔታ ነበረ። ከውጭ ወራሪ የሆኑ ካቶሊካውያን በመጥተው በንጉሱ በኩል አድርገው የኢትዮጵያን የተዋሕዶን ሃይማኖት ለማጥፋት ብዙ ስራ ሲሰሩ ነበር። ይህን ታሪክ በቤተ ክህነት መጻሕፍቶቻችን ብቻም አይደለም በዘመናዊ ትምህርትም ላይ ኢትዮጵያን ሂስትሪ በሚል 12ኛ ክላስ መጽሐፍም ላይ ተጽፎ የአጼ ሱሲኒዮስ ወይም የካቶሊካውያን የሃይማኖት ስርጭት ወደ ኢትዮጵያ እንዴት እንደገባ በስፋት ይናገራል። ግን የሚገርማችሁ ነገር እዛም ጋር ያሉት የመጽሐፍ ድርሰትም ላይ ያሉት ሰዎች እንኳን ብዙ ጊዜ የታሪክ ቅሚያዎች ስላሉ ይህንን ነገር በስፋት እየተጻፈ አይደለም። ስለዚህ ፍቅርተ ክርስቶስ በቅርቡ ጊዜ በንጉሥ ፊት ቆማ እኔ ሃይማኖቴን አልተውም፣ እግዚአብሔርን አልክድም፣ አባቶቼ ደማቸውን አፍስሰው በሰሯት በተዋሕዶ ሃይማኖት ውስጥ ራሴን ከዚህ ህይወት ውስጥ ንቅንቅ አላደርግም ብላ ጸንታ በመቆሟ በእውነት ሰማዕትነትን የተቀበለች ከዛ በፊት ግን በጸሎት በጾም በተጋድሎ የኖረችና በመጨረሻው ሰዓት ካህናቱ እንኳን በዘመኑ ነበሩ የቤተ መቅደሱ አገልጋዮቹ እንኳን ከንጉሱና ከወታደሮቹ በሚመጣባቸው ልዩ ልዩ መከራ እንኳን ብዙዎቹ ደክመው ተሰላጅተው ልባቸው ፈርቶ ወደዛ ሊሄዱ ባሰቡበት ሰዓት ልክ ያኔ የ3 ዓመቱ ሕፃን ሰማዕቱ ቅዱስ ቂርቆስ ከእናቱ ከኢየሉጣ ጋር በንጉሱ ፊት ስለ ሃይማኖት ክህደት በመጣባቸው ትምህርት እርሱ ግን ጸንቶ በቆመ ሰዓት እናቱ ምን ብላ ነበረ? ያን የተቃጠለውን እሳት ወይም ያፈሉትን ውሃ ስታይ ልቧ ተረበሸ፣ ፍርሃት ተሰማት። በዛን ሰዓት ልጇ ኢየሱስ ማነው ቂርቆስ ግን እግዚአብሔር ኢየሱስ ክርስቶስ በገለጠለት መንፈስ ግን የእናቱን ድክመት ተመለከተና ስለ እናቱ ጸለየ። አቤቱ አምላኬ ሆይ ግንዱን ቆርጠ ቅጠሉ ልታለመልም ትፈልጋለህ ወይ ብሎ ስለ እናቱ ሲጸልይ ያኔ እናቱም ወደ ነበረችበት ወደ ቀድሞ ሃይማኖቷ መጣች ይላል። የኛ ጸሎት ዛሬ በመውደቅ ላይ ላሉ ሰዎች ኃይል ይሆናል። እኛ በህብረት ስንጸልይ ዛሬ በስደት ላሉት፣ በእስር ቤት ላሉት፣ በልዩ ልዩ መከራ ላሉት ሁሉ ኃይል ያደርጋል። ስለዚህ ለባልንጀሮቻችን መጸለይ ይህን ያክል በእግዚአብሔር ዘንድ ትልቅ ተሰሚነት አለው። ቂርቆስ የ3 ዓመት ልጅ ነው። ጸሎት ምን እንደሆነ እንኳን ያስተማረው የለም። ሃይማኖት ምን እንደሆነች እንኳን ያስተማረው የለም። ግን ህሊናው ስለነገረው እግዚአብሔር ስለገለጸለት ልቡ ንጹህ ስለሆነ ግን በ3 ዓመቱ እንኳን የትኛውም ቴዎሎጂ ሳይገባ የትኛውም መምህራን እግር ስር ቁጭ ብሎ ሳይማር ስለ ሃይማኖት አስተምሮ ከመማርም አልፎ በተግባር ተዋህዶ ምን እንደሆነች ለእግዚአብሔር ታማኝ ሰው መሆን ምን እንደሆነ በተግባር አሳይቶን አልፏል። የዛሬ ምእመናን ግን ቤተክርስቲያን ሌትና ቀን በሮቿ ሳይዘጉ በሌትና ቀን የተለያዩ ሊቃውንት ቤተ ክርስቲያንን እያመጣች በካህናቱ በሰባኪያነ ወንጌሉ ተመለሱ፣ መንገዱ ይህ ነው፣ እግዚአብሔር በዚህ ነው፣ የእግዚአብሔር ፍቅር በዚህ ነው፣ ብትመለሱ ታርፋላችሁ እየተባልን ግን እኛ መተን ሚዲያ እንደሚመለከቱ ሰዎች ብቻ ከንፈራችን መተን ምንሄድ ብዙ ሰዎች አለን። በእውነት የእግዚአብሔር ቃል ሲነገር ልባችንን ዘግተን አፋችን ከፍተን የምንሰማ ብዙ ሰዎች አለን። በእውነት የእግዚአብሔር ቃል በአፍ ሳይሆን በምንድን ነው የሚገባው? በልብ ነው። እግዚአብሔር እኮ ልባችሁ ስጡኝ ነው ያለው። ለዚህ ነው መለወጥ ያልቻልነው። ልባቸውን ከፍተው እግዚአብሔርን የሰሙትን እግዚአብሔርን የተከተሉትን በየዘመናቱ እግዚአብሔር ያነሳቸውን ካህናቱን መምህራን ወንጌልን የሚሉትን የሰሙት ግን በሃይማኖታቸው ጸንተው ዛሬ ለኔና ለእናንተ ምስክር ሆነውናል። እኛም እንደነሱ እውነተኛውን የእግዚአብሔርን ወንጌል ሰምተን ዛሬ ስለ ሰባኪው ስለ ካህኑ ሳይሆን ከንፈራችን መጠን መሄድ ሳይሆን እግዚአብሔር እኔን አስተምሮኛል፣ መክሮኛል፣ ይህ ቃል የኔ ጥሪ እኔን የሚጠራበት የእግዚአብሔር ጥሪ ነው ብለን ወደ እግዚአብሔር እንድንመለስ ማን ይርዳን? እንደ እናቶቻችን በሃይማኖታችን በሚመጣብን ልዩ ልዩ መከራ ሁሉ ሳንሰላች ጸንተን እንድናልፍ ማን ይርዳን? እግዚአብሔር ይርዳን። ባለፈው ዘመን ላይ ብዙዎቻችሁ የምታውቁት ነገር ነው። ብዙ ካህናት በእውነት በቤተ መቅደስ ውስጥ ደማቸው የፈሰሰ ብዙ የታረዱ ብዙ የታሰሩ ስለምን ይመስላችኋል? ስለ ተዋሕዶ ሃይማኖት ነው። ከማን እንደተማሩት? ከአባቶቻችን ከሰማዕታት። ከማን እንደተማሩት? ከቅዱሳት እናቶቻችን። ስለ ሃይማኖት መደብደብ ዋጋ የሚያሰጥ ስለሆነ ይህ ተዋሕዶ ሃይማኖት እግዚአብሔርን የምናይበት መነጽራችን ነው። ይህ ተዋሕዶ ሃይማኖት እግዚአብሔርን የምናይባቸው ካህናትን የምናይበት ነው። ለዚህ ነው እስመ ካህናት ይዋይንተ እግዚአብሔር፣ ካህናት የእግዚአብሔር ምኖች ናቸውና ምኖች ናቸውና አይኖች ናቸውና። ለዚህ ነው እኛ እግዚአብሔርን ለማየት ማን ያስፈልገናል?
ካህናት ያስፈልጉናል። እኛ በካህናቱ በኩል እግዚአብሔርን የቃል ኪዳኑን ታቦት እንደምናይ ሁሉ እግዚአብሔር እኛን የሚጎበኝ ደግሞ በካህናቱ በኩል ነው። ስለዚህ በካህናቱ ላይ፣ በሰባኪያን ወንጌል ላይ፣ በተዋሕዶ ልጆች ላይ የመጣው ግፍ ሁሉ፣ የደረሰው ልዩ ልዩ መከራ ሁሉ በእግዚአብሔር ዘንድ ዋጋ ያሰጣል አያሰጥም? ያሰጣል። ግድ የላችሁም አብዝታችሁ ብትጸልዩ፣ ስለ ተዋሕዶ ብትራቡ፣ ብትጠሙ፣ ብትታሰሩ፣ ብትሰደዱ፣ ብትገፉ እግዚአብሔር እጥፍ ድርብ አድርጎ ይሰጣል። የሉቃስ ወንጌል ምዕራፍ 10 ላይ አንድ ታሪክ ላንብብላችሁ እናጠቃልላለሁ። በአንድ ወቅት አንድ ሰው በመንገድ ላይ ቁጭ ብሎ ሽፍቶች ደብድበውት ልብሱን ገፈው ሰውነቱ ደም በደም ቁስል በቁስል ሆነው በመንገድ ወድቆ የሚኖር ሰው ነበረ። በዛም መንገድ አንድ ካህን መጣ። ይህም ካህን አይቶት ዝም ብሎ አለፈ። እውነቴን ነው። ወደ ቅድስት ቤተ ክርስቲያን ስትሄዱ ከመንገድ ወድቀው ስለ እግዚአብሔር እያሉ እየለመኗችሁ እርዱኝ እያሏችሁ ልባችሁን አጽንታችሁ እነሱን ትታችሁ እግዚአብሔር ጋር ብንመጣ እግዚአብሔር እናገኘዋለን? አናገኘውም። እግዚአብሔር እኮ በሰው ተመስሎ መንገድ ላይ እኛን ይጠይቀናል፣ እኛን ይፈልገናል። እኛ ግን በሰው ተመስሎ የእግዚአብሔርን መገለጥን ተከድኖብን እኛ ደግሞ እግዚአብሔርን በማይቻለን ሁኔታ እንድናየው እንፈልጋለን። ልብ በሉ። ያም ሰው በመንገድ የወደቀውን ሰው ሲለምነው እሱን ትቶ ሄደ። ሁለተኛው ካህን መጣ። እርሱም ምንም አላደረገለትም፣ ትቶ ሄደ። በሶስተኛው ሰዓት ግን ሌላ አንድ ካህን መጣ። ያም ካህን ባየው ሰዓት አዘነለት። ምን አለለት? አዘነለት። የኛ አምላክ የሚያዝን አምላክ ነው ያለን። ስናዝን የሚያለቅስልን የሚያጽናናን አምላክ ነው ያለን። በእውነት አዘነለት፣ ደሙን ጠረገለት። ልብሱን በወገቡ የታጠቀውን መታጠቂያ ፈትቶ አለበሰው። ከያዘውም ዘይት ላይ በቁስሉ አፈሰሰለትና አንስቶ በአህያ ላይ ጭኖ ከአንድ ባለጸጋ ቤት ወሰደው ይላል። ከወደቅንበት ማን ያንሳን? ዛሬ ረዳት አጥተው በየቦታው የወደቁትን ማን ያንሳቸው? ማን ከፍ ያርጋቸው? እግዚአብሔር እሱ ይድረስላቸው። ስለዚህ ይህም ሰው ያን ከባለጸጋ ቤት ከወሰደው በኋላ እኔ ሩቅ መንገድ ተጓዥ ነኝ፣ ከብዙ ዘመን ጊዜ በኋላ ወደ አንተ ቤት ይመለሳለሁ። እስክመለስ ግን ይሄን ሰው በአደራነት ጠብቅልኝ አለው። ስለዚህ ለሚያስፈልገው ነገር ሁሉ አንተ የምትቸገር ከሆነ እንካ በዚህ የሚያስፈልግህን ሁሉ አድርግ ብሎ 2 ዲናር ከኪሱ አውጥቶ ሰጥቶ ይላል። ስንት ዲናር? ወይንም እኔና እናንተ በምንግባባበት 2 ብር አውጥቶ ሰጠው። በዚህ ተንከባከበው። ነገር ግን አለው እኔ ስመለስ ወይም ከሄድኩበት እስክመለስ ድረስ ይህንን ሰውዬ ለመታደግ እሱን ለማሳከም ከዚህ 2 ብር ወጪ ያወጣኸው ትርፍ ወጪ ካለ ስመለስ እከፍልሃለሁ። መቼ እከፍልሃለሁ? እግዚአብሔር ወደኛ ይመለሳል አይመለስም? ይመለሳል። ይህን ብሎት ሄደ። ያም ሰው እግዚአብሔር ያን አደራ የሰጠው 2 ብር አውጥቶ የሰጠው የታመመውን ከመንገድ ላይ ያነሳው ለካስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ብዙ አባቶቻችን በዘመነ ኦሪት በሰይጣን ምርኮ ውስጥ ወድቀው ደማቸው እየፈሰሰ ዲያብሎስ ልዩ ልዩ መከራ እያጸናባቸው በጨለማ ውስጥ ኖረዋል። እነዚህ ለመታደግ ብዙ አባቶች ተነሱ፣ ብዙ መስዋዕት አቀረቡ። ግን ነፃነትን ማግኘት አልቻሉም። ከጨለማ ወደ ብርሃን መሸጋገር አልቻሉም። በሶስተኛው ሰዓት መጣ የተባለው ግን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እርሱ ሲወለድ በጨለማ የነበሩት ብርሃንን አገኙ። ዛሬ ቤተክርስቲያናችን በእውነት ብዙ ያገሎት ክፍል ያላትና በአንድም ብርሃን የተባለውን የቤተክርስቲያናችን ያስተምሮ ወቅት የተጀመረበት ነው። አባቶች ይረዱኛል። ይህን ነቢያት ስለ ኢየሱስ ክርስቶስ እውነተኛ ብርሃን ስለመሆኑን የሰበኩበት ነው። ስለዚህ ይህን ኢየሱስ ክርስቶስ ያን ከመንገድ ላይ የወደቀ ያነሳው ሰውዬ ያኔ ክብሩን አጥቶ የዲያብሎስን ሐሳብ በመስማቱ የተነሳ ከመንገድ ላይ አዝኖ የነበረው አዳምን ነው። ልብሱ ተገፎ የተባለው ዕፀ በለስን በመብላቱ ጸጋው ስለተገፈፈ ነው። ዛሬ የእግዚአብሔርን ቃል ባለመስማታችን፣ ልባችን ለእግዚአብሔር ባለመክፈታችን የእግዚአብሔር ጸጋ የተለየን ብዙ ሰዎች አለን። በእውነት ወደ ንስሐ እንድንመጣ አምላካችን ይርዳን። ኢየሱስ ክርስቶስ 2 ዲናር የሰጠው ብሉያትና ሐዲሳትን ነው። ለነቢያቱ ለሐዋርያቱ ይሄን አስተምራችሁ ተዋሕዶ ሃይማኖት አጽኑ፣ አስተምሩ፣ በአሕዛብ መካከል ሄዳችሁ ጣዖት የሚያመልከውን ሕዝብ ወደ እግዚአብሔር ወደ አምልኮተ እግዚአብሔር እንዲመጣ አስተምሩ ብሎ የሰጠውን አደራ ነው። እኔና እናንተ የተሰጠን አደራ በተዋሕዶ ሃይማኖት ጸንተን መኖር ነው። የተቻላቸው ግን ከዛ በላይ ወጪ አውጥቷሉ። ካልታረዳችሁ፣ ካልተሰቀላችሁ፣ ደማችሁ ካላፈሰሳችሁ አላላቸውም ኢየሱስ ክርስቶስ። ሂዱና አስተምሩ ነው ያላቸው። ይህን ወንጌል በትክክል የተማሩት ግን በተዋሕዶም ጸንተው አልፈው ደማቸውን አፍስሶ ትርፍ ወጪ አውጥተዋል አላወጡም? ስለ ተዋሕዶ የተሰቀሉት ትርፍ ወጪ አውጥተዋል አላወጡም?
አውጥቷሉ። ይሄን ሁሉ ኢየሱስ ክርስቶስ ወደ እነሱ በተመለሰ ሰዓት ሁሉ እጥፍ ድርብ አድርጎ ያወጡትን ወጪ ከፈላቸው። ለእናታችን ለቅድስት ፍቅርተ ክርስቶስም የተከፈላት ትርፍ ወጪ ምንድነው? በቤቱና በቅጥሩ ውስጥ ምንን መስጠት ነበር? ስምን መስጠት። ስም ሰጣት። ይህን ቅድስናን ሰጣት። የክብር አክሊል ሰጣት። ከቅዱሳት እናቶቻችን ማህበር ውስጥ ተሳተፈች። ዛሬ እኛ በነጻነት ስሟን እንደምንጠራው ሳይሆን እርሷ ግን ይህን ክብር ለማግኘት በብዙ መከራና ስቃይ ውስጥ አልፋ ነው። ሀለወነ ከመ ንብአ በመንግስተ እግዚአብሔር በብዙ ጻማ ወድካም፣ በብዙ ድካም፣ በብዙ መራብ፣ በብዙ መጠማት፣ በልዩ ልዩ መከራ አልፈን የእግዚአብሔር መንግስትን ወርስ ዘንድ አለን ይላል ሐዋርያው። የእግዚአብሔር መንግስት እንዲሁ ተቀምጠን ተኝተን አድረን የምንወርሰው አይደለም። እንደ እናቶቻችን በሃይማኖታችን ጸንተን በሚመጣብን ሁሉ ሕሊናችንን አንድም እንኳን ሳይናወጽ በእግዚአብሔር ፍቅር ላይ ተተክለን የሰማዩን መንግስት እንድንወርስ አምላካችን እርሱ ይርዳን። የእናታችን የፍቅርተ ክርስቶስ በረከት በሁላችን ላይ ይደር። ወስብሐት ለእግዚአብሔር። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን